ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ማክሰኞ መጋቢት 22 2018 በኢትዮጵያ ዘመን አቆጣጠር የመጨረሻ የማርች ወይንም እንግዲህ መጋቢት የመጨረሻ በጎርጎሳውያን በፈረንጆች አቆጣጠር ማርች 31 2026 ሶስተኛ ወር አለቀ። ነገ ጀምሮ አፕሪል ይሆናል ማለት ነው። አጫጭር የውሎ መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። አንድ የትም ያልተሰማ መረጃ ወደ እናንተ አደርሳለሁ። ሌሎች ደግሞ ያሉ መረጃዎችን ሰብሰብ አድርጌ በተለይ አማራ ክልል ካለው የጽንፈኛውን ቡድን ወደ ሰላም የሚመጣውን በአክብሮት በትህትና የመቀበል አሻፈረኝ ብሎ በተላላኪነቱ በሚቀጥለው ላይ ደግሞ እየተወሰደ ያለውን የማጽዳት እርምጃ በተመለከተ አጭር መረጃ አፕዴት አደርጋችኋለሁ። ወደ መካከለኛው ምስራቅ እንሄድና የጎረቤታችን የሶማሊያን ጉዳይ አይተን ወደ መካከለኛው ምስራቅ ተሻግረን በተለይ ጋት ሚዲያ ምንድን ነው በሁለት ሳምንት ያልቃል ብለህን ነበር ጦርነቱ እንዴት እየሆነ ነው በሚለው ጉዳይ የራሴን ምልከታ እሰጣችኋለሁ። እንኳን እኔ የወንድማችሁ አሜሪካኖችም ወደ ጦርነት ሲገቡ በሁለት ሳምንት አስበው ነው። ኤኒዌይስ ምንድን ነው በሁለት ሳምንት ቢያልቅ ኑሮ ያልቃል ያልኩበትን ምክንያቴን አቀርባለሁ። ከዛ ደግሞ የበለጠ እንወያይበታለን። ደስ ይለኛል። የጋት ሚዲያ ቤተሰቦች በሁለት ሳምንት ያልቃል ብለህ ነበር፣ ይኸው እየተራዘመ ነው። አንድ ወር ሆነው እኮ ጦርነቱ። እንዲያውም ዛሬ 31ኛ ቀኑን የያዘ ፌብሩዋሪ 28 ነበር የተጀመረው። ማርች 28 31ኛ ቀኑን ይዟልና ኖ 31ኛ ቀን አይደለም። ያኔ ፌብሩዋሪ 28 አለቀ። ማርች 31 31ኛ ቀኑ ነው ዛሬ እና በዛ ጉዳይ መረጃ እሰጣችኋለሁ። ከዛ ውጭ ግን ልክ እንደ ወትሮ እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት ስጡ፣ እንመማርበት። የተለያየ ጥያቄዎችን ይህን ብታነብ ይሄ ነገር ያስከው ትክክል አይደለም፣ ይሄ መልካም ነው፣ የመረጃ ክፍተት ካለም እንደዛ መጽሐፎች የሚነበቡም ካሉ ሪከመንድ አድርጉ። በውጭ የምትኖሩ ደግሞ ወዳጆቻችን ቤተሰቦቻችን ደግሞ መነበብ አለበት የምትሉትን መጽሐፍ ብትልኩልን በደስታ እንቀበላለን ማለት ነው። በሱፐር ታንክስ ጋት ሚዲያን ማጠናከራችሁን አትዘንጉ። ድጋፍ እያደረጋችሁ ስለሆነ እጅግ እጅግ የከበረ ምስጋና የድረሳችሁ ስለ እውነት ማለት ነው። እንግዲህ ደጋግመን የጋት ሚዲያ ከተመሰረተ ጀምሮ የምንናገረው አንድ ነገር አለ። ራሷ ኢትዮጵያ ተስፋ ያላት ሀገር ነች እንጂ ኢኮኖሚካሊ ደካማ የሚባለው ሀገር ውስጥ ደካማ በሚባለው አህጉር አፍሪካ ውስጥ ነው ያለችው። ከዛም ደግሞ ለግጭት ተጋላጭ በሆነው ምስራቅ አፍሪካ ነው ያለችው። ከዛ ደግሞ በውስጣዊ አሰራራችን ግራንድ ናሬሽን አንድ ትልቅ ትርክት ሳይኖረን ቢያንስ እንዴት አንድ ሀገር በትናንት ታሪኩ ላይ ስማማ ይችላል? በሂሮ ግንባታ በሂሮ መሰየም ላይ አፄ ምኒልክ ለሆነ ሰው ጀግና ሊሆን ይችላል፣ ለሆነ ሰው ጨቋኝ። ንጉስ ዮሐንስ በአፄ ዮሐንስ ለሆነ ሰው አካባቢ ሂሮ፣ የሆነ አካባቢ ጨቋኝ። ዑመር ሰመትር እንደዛ። ኦፍኮርስ ደርግ የሄደበት መንገድ አለ። ደርግ ሂሮ ለመፍጠር የሰራቸው እና አፄ ቴዎድሮስን፣ በላይ ዘለቀን፣ ዑመር ሰመትር ከኤርትራ እነዘራይ አስገዶምን ለምንድን ነው ይህንን ያደረገበት? አፄ ቴዎድሮስ ለምን ተመረጡ? ዋይ በላይ ዘለቀ፣ ዑመር ሰመትር ለምን? እና ይህንን በደንብ መፈተሽ ያስፈልጋል። ዌል ዳር ሂሮ ምንም እኔ እዛ ጋር ችግር ስለሌለብኝ፣ ግን የጀግና መፍጠር የጀግና ትልቅ ማድረግ ለምሳሌ ዩክሬኖች እንዴት ነው ናሽናል ሂሮ የፈጠሩት? ከዛ ባለፈ አገራት እንዴት ነው ሂሮ የሚፈጥሩት የሚለውን በደንብ መመርመር ያስፈልጋል ማለት ነው። እንግዲህ በዚህ ረገድ አንድ እንኳን በዚህ ችግር አለ። በታሪካችን ላይ የኢትዮጵያ ታሪክ 3000 ዓመት ነው የሚላለ፣ 100 ዓመት ነው የሚላለ።
የትናንት ታሪካዊ ግንኙነታችን ምንድነው የሚመስለው? አይ በቃ ልክ እንደሌላው ሀገር እየተበላላንም እየተጋደልንም እየወጣን እየወረድን ነው የመጣ ነው። ነገር ግን እኔ ለማንም ሰው በተለይ መጽሐፍ ለምታነቡ ለምትወዱ ወዳጆች የጋት ሚዲያ ቤተሰቦች ይሄ ዘ ኮንሳይስ 5000 ሂስትሪ ኦፍ ቻይና የምትል 114 ገጽ አካባቢ መጽሐፍ ነች። እሷን ስታነቡ የኢትዮጵያን ታሪክ የምታነቡ ነው የሚመስለው። ኢንትሪጉ ምናምን፣ ሴራው፣ ኮንስፓይረሲው፣ መውጣት መውረድ። ግን ዛሬ ቢያንስ ቻይና የምንለው ሀገር የኢኮኖሚ ብሔርተኝነት ፈጥሯል። እኛ ደሃ ነን፣ ዘይት ተረጅ ነን፣ ዱቄት ተረድተን ትልልቅ ለምሳሌ መንግስት እኮ 20 ግዙፍ ኢትዮጵያን በምስራቅ አፍሪካ ትልቅ ደረጃ ላይ የሚያደርሱ 20 ግዙፍ ፕሮጀክቶች መፈጸም ፈልጎ ገንዘብ ጠፍቶ ነው እጁን ተሳስሮ ቁጭ አለው። እየለመነ ነው ያለው። ይህን ብትሰሩልኝ፣ ይህንን ኢንቨስተር ቢመጣና ቢሰራ ይህን ያህል ያተርፋል፣ ጋራንት እንሰጣለን፣ የፖለቲካል ኢንሹራንስ ጨምረን ይህን እናመቻቻለን። ይህን በፐብሊክ ፕራይቬት ፓርትነርሽፕ የኢትዮጵያ ኢንቨስትመንት ሆልዲንግ አለ ግዙፍ፣ ከእናንተ አንድ ኢንቨስተር ይምጣና ይሰራ። የተለያዩ የ5000 ኪሎ ሜትር የባቡር ፕሮጀክት አለ፣ የፈጣን መንገዶች ፕሮጀክት አለ እና ግዙፍ ፕሮጀክቶች እና ኢትዮጵያ በዛ ውስጥ ያለን እንደ ሀገር የኢኮኖሚ ድህነቷል፣ በታሪክ አለመስማማቷል፣ በጀግኖች ቀረጻ ላይ ዝርዝር ነው ብዙ። ህገ መንግስታችን ምን ይምሰል፣ ከህገ መንግስቱ ባለፈ ደግሞ አደረጃጀቶች፣ መዋቅሮች ምን ይምሰሉ፣ ሌላው ቀርቶ እኮ ክልል መባል የለበትም ይላል እና በዚህ ሁሉ ጥንቅጥ ሆነን የለም ጨለማ ዋሻው ውስጥ ሆነን በዛ ከምንጮህ በዛ ከምናለቅስ ትንሽም ትሁን ትልቅ እንደቆምንበት ቦታ ይወሰናል። መብራት አለ፣ ጭላንጭል አለ፣ እሱ ላይ እናስፋ፣ ወደዛ እንሄድ። አንደኛው መንገድ ነው። የለም ሌላው ደግሞ እዚህ እንበላላ፣ እዛው ኬብ ውስጥ እንነታረክ የሚል አለ። በአብዛኛው ይሄ ቅጥር ነው፣ ተቀጥሮ ነው የሚያደርገው እንጂ የአማራ ህዝብ በጣም ብዙ ጥያቄ አለው። የኦሮሞ ህዝብ ጥያቄ አለው። የትግራይ ህዝብ ጥያቄ አለው። የሶማሌ ምን ጥያቄ የሌለው አለ። ደግሞ የኢትዮጵያ ጥያቄ አላት። ደግሞ እንደገና የቀይ ባህር ጥያቄ አላት ኢትዮጵያ። የከርሰ ምድርና የገጸ ምድር ሀብቴን ተጠቅሜ ሶቨርኒቲ የተረጋግጦ ማደግ እፈልጋለሁ የሚል ጥያቄ አላት። ጣልቃ አትግቡብኝ የሚል ጥያቄ አላት። የዓለም ስርዓት ዲዛይን የተደረገበት አግላይ ነው። በተለይ ሰርድ ወርልድ የሚባለው ወይም ያላደጉ ሀገራትን የሚያገል ነው። ይሄ ኦርደሩ እንደገና መስተካከል አለበት ብላ ታምናለች። ኢትዮጵያን የተያዘው በተለይ በጎረቤቶቿ ኢትዮጵያን የያዟት እንዳንድ የሰላም የልማት የአስተማማኝ ደህንነት ዋስትና አድርገው ሳይሆን በተሳሳተ ትርክት ኢትዮጵያን እንደ ጸብጫሪ አድርጋችሁ ወስዳችኋል። ይህንን አስተካክሉ። ጎረቤት ተኮር የሆነ ዲፕሎማሲ ነው የምንከተለው፣ ዜጋ ተኮር የሆነ ይህ ሁሉ ጥያቄ አለ። ያን ጥያቄ ግን እንደ ጭምብል ለብሰው ዋና ስራቸው ለጠላቶቿ ተለላኪ። የኢትዮጵያ ጠላቶች ብዙ ናቸው። እንደው ዝም ብሎ ይሄ ጠላት የመቀፍቀፍ አእምሯችን ውስጥ ብቻ አይደለም። የኢትዮጵያ ኢኮኖሚ ማደግ ስጋት የሚሆንበት ሀገር አለ። ነገር ግን እኔ በጣም የማዝነው የኢትዮጵያ ሚሊተሪ ቢልደፕ ስታደርግ፣ ጠንካራ ሚሊተሪ ሲኖራል፣ ጠንካራ ኢንስቲትዩሽኖች ቢልደፕ ስታደርግ፣ የኢትዮጵያ መከላከያዋን እንደዚህ ታዘምናለች፣ አየር ኃይላችንን በጥፍ እናደርጋለን፣ የባቡር መሰረተ ልማት እንዲህ እናደርጋለን ሲል ገና ቪዥኑ ላይ ሲቀመጥ ስጋት የሚሆናቸው ሀገራት አሉ። ስንፈርስ እኮ ነው የበለጠ ስጋት የምንሆናቸው። ትልቅ ግድብ በሉት የኢትዮጵያ ህዝብ አሁን ባለው እንኳን 130 ሚሊዮን ህዝብ ልክ እንደ ሊቢያ ቢሆን ኢትዮጵያ ስላለ እኮ ነው የሱዳን ስደተኛ መቀበል ይቻላል። የደቡብ ሱዳን የምንቀበለው ራሱ ኤርትራውያን እኮ የተቀበላቸው ኢትዮጵያ የሚባለው ስላለ። ጅቡቲ ዛሬ 1 ሚሊዮን ፕላስ አካባቢ ነው ያለው። 1 ሚሊዮን 100 ሺህ አካባቢ ነው ነዋሪው። ከዛ ይበልጣል የሚወጣ የሚገባው። ኢትዮጵያ አደጋ ቢገጥማትና ስደተኛ ቤት በሽቦ የሆነ ዶናልድ ትራምፕ እንደሚለው ግንብ ልታቆም ነው? አይቻልም እኮ እንደዛ ማለት እና ያንን ይዘው የሻቢያ ተለላኪ። እኔ አሁን የሻቢያ ተለላኪ ስል በጣም አንዳንዱ በተለይ ጽንፈኛው የአማራ ፋኖ ራሱ ፋኖ የተደራጀው ሻቢያን ያደራጀው ለሰሜኑ የሀገራችን ጦርነት ተብሎ ይመስለዋል አይደል? እንደዛ ነው። በዛ የፌዴራል መንግስት
ከህወሓት ጋር በሚኖረው ጦርነት የማያባራ ጦርነት ይደክማል፣ ይዝላል። ከዛ በኋላ አማራጭ ይቀርብለታል። የሻዕቢያን ጥቅም፣ ፍላጎት፣ ኢንተረስት ማስከበር በሚችልበት መንገድ የሚሄድ ከሆነ 4 ኪሎ ላይ ተለላች መንግስት ታስቀምጣለህ ይሆናል። ካልሆነስ አስተባብረን በዛ ወቅት የነበሩት ስለሄዱ አይደለም እኔ ፌስ ቱ ፌስ የተናገርኩትን ስለሆነ ማንም ስለሚያውቅ ማለት ነው። እነገዱን ይዘን በዙሪያ ያለው ይሄ ተለላች ሆይ ሆይ የሚለው አለ። ብሔራዊ ደህንነት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ሲበተን ጌታቸው አሰፋ ይዞት የነበረው ሲበተን ወደ ኦሮሚያ ሂዶ እንደ ኦሮሞ ይጫወታል በአንድ ሳይድ፣ ግን ደግሞ እንደ ወለጋ ተበድሏል ደግሞ ይላል ሌላ ቦታ ይላል። በተመሳሳይ አማራ ተበድሏል ብለው ደግሞ ሂደው ጎንደር፣ ጎጃም፣ ሸዋ ወሎ ደግሞ ይጫወታል። በተለይ ጎጃም ጎንደር የሚለው ጩኸት በጣም ይበዛ እንዲሆን አድርገው ይህንን አስተባብረን ተጨማሪ ልዩ ኃይል አሰልጥነን ቶፕ እናደርጋለን፣ መንግስት እንቀይራለን የሚል ነው ነበር። ይሄ የሻዕቢያ ተለላኪ ስለሆነ ነው። እብናት ለምሳሌ ትናንት እብናት መጋቢት 21 ነው የገባው መከላከያ። ልክ መከላከያ ሲሄድ ፊት ለፊት ቁሞ የሚዋጋ የለም። እንዴት ሊሆን ይችላል? ማለት የኢትዮጵያ መከላከያ ፊት ለፊት ቁሞ የሚዋጋ ምን አቅም ያለው ሆኖ ነው? የውስጥ ሳቦታጅ ስላለ፣ የዓላማ ጽናት ቁርጠኝነት ስለሌለ፣ ስራን ከመስራት ይልቅ የወረቀት ላይ ሪፖርት እዛ ላይ ትኩረት ስለሚደረግ ይህን ጽንፈኛ ቡድን ውድቀታችን እንደ ባላንስ ኦፍ ፓወር እንግዲህ በጣም ይቅርታ በጣም ብዙ የምታውቁ ሰዎች ስላላችሁ ባላንስ ኦፍ ፓወር ለሀገራት ነው የሚሰራው። ኢትዮጵያ ለምሳሌ ከዩናይትድ አረብ ኤሚሬት እና ከእስራኤል ጋር ሆና ጥቅሟን ልታስጠብቅ ትችላለች ብሎ የሚያስብ አንድ ሀገር ለምሳሌ ሶማሊያ ብትኖር ኦኬ፣ እንደዚያ ከሆነማ እኔ ከሳውዲ አረቢያና ከቱርክ ጋር ሁኜ የኃይል መሳሳቱን ሚዛኑን አስጠብቃለሁ። ዛስዋት ባላንስ ኦፍ ፓወር። እጅግ በጣም የሚገርማችሁ እኮ ጥገኛ የፖለቲካ አመራር አማራ ውስጥ ቁጭ ብሎ ኖ ኦነግ ሸኔ የኦሮሚያ ብልጽግና ነው ያቋቋመው፣ ስለዚህ እሱ ባልጠፋበት ሁኔታ ያንን አላጠፋም። ባላንስ ኦፍ ፓወር መሆኑ የሚበላው እኮ ራሱን ነው። ጠባቡ ጥገኛው የሆን የኦሮሞ ፖለቲከኛ አይ ሸኔ እዛ እየተደራጀ እዚህ ካለ እንደ መጠባበቂያ ሆኖ ያገለግለኛል፣ ባላንስ ኦፍ ፓወር ይላል። ፋኖ ምንድነው ሲል የነበረው ታስታውሱ ከነበር የህዋት ታጣቂ ወይም ቲዲኤፍ የተባለው ትጥቁን ሳይፈታ ሆን ተብሎ እኛ ትጥቃችን እንድንፈታ ተደረግን ነበር አልክርክሩ ጭምብሎ። ግን ሂዶ የተለጠፈው እዛ ነው። ህዋት 24/7 ይከስ የነበረው ሻዕቢያ ጨፈጨፈን፣ ጋብዞ አስጨፈጨፉን፣ ጨፈጨፈን፣ ከዛ ደግሞ ጋብዞ አስጨፈጨፉን፣ ሂሳብ አወራረዱብን፣ ጀንዳ ማሌሊት ተባለ፣ ጌም ኦቨር ተባለ። የባለፉት ዘመናትን ተበቀሉ ነው ሲባል የነበረው። አሁን ግን ምን ተባለ? ኖ ኖ ኖ ኖ ኖ ተገደለ፣ ሻዕቢያ እንዲያረገ ምናምን የምትሉ ሰዎች እረፉ፣ ምንም አላረገም አለ ምግበይ ኃይሌ ወጥቶ። አረ የትግራይ ጄኖሳይድ ኮሚሽን የሚባለው ያጠናው ወደ 77% ማን ይሰማሃል? ኤኒዌይስ ይሄ እንደ የጋት ሚዲያ በቃ ሁልጊዜ መርሃችን ይሄ ነው። ኢትዮጵያ ውስጥ ለትግራይ ህዝብ ነው የምሰራው ካለ ህወሓት ሊሰራለት የሚገባ ህግን፣ ስርዓትን፣ ደንብን አካታች አድርጎ የትግራይ ህዝብን አቅም የኢትዮጵያ ህዝብን አቅም ተጠቅሞ ልማት፣ ብልጽግና፣ እድገት ቢያመጣ በነገራችን ላይ የኑቪያን ጎልድ ሽልድ አባል ነው ትግራይ። የኑቪያን ጎልድ ሽልድ ስላችሁ ከሳውዲ አረቢያ ተነስቶ ጀምሮ ኤርትራን ይዞ እስከ ቻድ ድረስ የሚደርሰው ይሄ ዳርፉርን ይዞ ትልቅ ወርቅ ያለበት በወርቅ ማዕድን የበለጸገ የሚባል አካባቢ ነው። ያን አስተባብሮ የትግራይ ህዝብ ለማደግ ቢያንስ ትግራይ በኢንዱስትሪ የመበልጸግ ፖቴንሻል እንዲኖረው ከተሞችን እያሳደገ በዛ መልክ የተሰሩ ስራዎች አሉ። በተለይ በሙሉ ከተሞቻቸው ዋና ሃይዌይን ተከትሎ እንዲሆን የተሰራበት ዲዛይን የተደረገበት እንደሌላው አካባቢ ዝም ብሎ ከዋና ሃይዌይ ወደ ውስጥ ገብቶ 100 ኪሎ ሜትር ምናምን ወረዳ ምናምን የላቸውም። አፕሽት በጣም ስለሚያስቀና ማለት ነው። እንደዛ ማድረግ ነው የሚጠበቅበት። ኤኒዌይስ ይሄ ጽንፈኛ ኃይል ትናንት መከላከያ ሲሄድ ፊት ላይ ከመቆም ይልቅ የብናት ከተማን የመንግስት ተቋማትን አውድሞ አቃጥሎ ዘርፎ ነው ሄደው።
ይሄ ነው እና ይሄ ቡድን ይሄ ዘራፊ ይሄ ቀማኛ ቡድን ዛሬ ተሾመ አበባው ጀግናው አንድ ለእናቱ ያለው ነው የሚባለው ልክ እንደ ፍቅሩ ማለት ነው። ነገ ግን የሰላም አማራጭ ነው መቀበሉ አይቀርም። ምንም ትንቢት አይደለም መምጣቱ አይቀርም። ሲመጣ ግን ይሄ ሌባ የመንግስት ተቋምን አውድሞ ትምህርት ቤት እንዲያርጉ እንዴ ጓዶች፣ ህዋት እኮ እንደዚህ አላደረግም እኮ። ለምሳሌ ህዋት ዛሬ ማድረስ ጭና ድረስ እኮ መጥተዋል። ሲመለሱ ተሸንፈው ሲመለሱ ሲሄዱ ያውም ስትራቴጂክ የሚሏቸውን እና የመሀይም ስብስብ የኋላ ቀር የወንጀለኛ ስብስብ ትምህርት ቤቶችን፣ ጽህፈት ቤቶችን፣ ፖሊስ ጣቢያ ወይሽ እንደ ፖሊስ ጣቢያ የሴኩሪቲ ነው ነው ፍርድ ቤት እንዴት ታቃጥላል? እንዴት ጤና ጣቢያ እንዴት ትምህርት ቤት ታቃጥላል? አንዱ ጥያቄ የአማራ ህዝብ በመሰረተ ልማት በአገልግሎት ችግር ነው አይደል የተባለው? ይሄን አድርገው የግብርና ባለሙያዎችን ሞተር ዘርፈው ምናምን ወደ መና መቀጠዋ ሄደዋል። የትም ግን አያመልጡም። መከላከያ ሰራዊት ገብቷል። በተመሳሳይ መቄት አግሪት የምትባል ቦታ አለች። እዛም እየተጠረገ ያለበት ሁኔታ ነው ያለው። ጠገዴ ሻለቃ ሰፈር መለስ የሚባል በህዋት ጊዜ ጀግናው ሻለቃ ሰፈር መለስ ሄሊኮፕተር ማራኪ ምናምን እየተባለ ማንም ቱልቱላ ሲነፋለት የኖረ ፒውርሊ ሽፍታ የነበረ ሰው ሽረ ቁጭ ብሎ እየተለላከ አንዴ ዋልድባ አንዴ ሰቋር እየዞረ በጠገዴ በኩል አጠቃለሁ ጥቃት ፈጽማለሁኝ ብሎ ሲንቀሳቀስ የነበረውን ሟታራጌ እና አዲስ ዓለም የሚባል ቀበሌ ጥምር ጦሩ ገብቶ ዋጋውን ሰጥቶታል። አሁንም ግን እብናት ላይም እስቴ ላይም ሌሎች አካባቢዎች ወለላ ባህርን ይዞ ወገዳን ጨምሮ መከላከያ ፊት የሚቆም የለም። ነገር ግን ልክ መከላከያ ገብቶ ሰላም ሲያረጋጋ ሰላም ተረጋግቷል፣ ልማት እንዲሆኗል ወዘተረፈ ምናምን ከሚል ባለፈ መሬት ላይ ስራ መሰራት አለበት። አካባቢውን በደንብ የሚያውቁ ጸረ ሽምቅ መሰልጠን አለበት። አንድ ህብረተሰቡን ማወያየት ያስፈልጋል። በጉሬላ ፋይቲንግ ውስጥ የጽንፈኛው ወይም የታጣቂው የኮምባታንት እኮ አይባሉም እነዚህ ሰቦታጅ የሚፈጽመው ኃይል መደበቂያው ምግቡ ትጥቁ ስንቁ ህዝቡ ነው። ከህዝብ መነጠል ያስፈልጋል። ልጆቻቸውን እንዲጠሩ ይሄ ነገር እንደማያስችል ህዝቡ አይቷል እኮ። አሁን ችግሩ የሆነበት ህዝቡ ምን መሰላችሁ ወዳጆች? የሆነ ቀን መከላከያ ለቆ ከሄደ እዛ አካባቢ ባለው የጸጥታ ኃይል ላይ ሊተማመን አልቻለም። ሰቦታጆች ስላሉ እሱ ማድረግ ከተቻለ በደንብ የፖለቲካ የመንግስት አመራሩ መታየት መቻል አለበት። ዝም ብሎ ሁልጊዜ የኢትዮጵያ መከላከያ ሰራዊት እንጂ እብናት ላይ ሄዶ ምን አለው? እብናት ምን ስትራቴጂክ ሪሶርስ አለው ሲጀመር? ወይስቴ ላይ ምን ስትራቴጂክ ሪሶርስ አለው? ሰላም ማስከበር አለበት፣ እውነት ነው። ግን ያንን አካባቢ የኢትዮጵያ መከላከያ ሰራዊት የኢትዮጵያ አቅም እዛ ሲሄድ ከመከላከያ ሚሊሻ አሰልጥንልን፣ ጸረ ሽምቅ አሰልጥንልን፣ ፓራሚሊተሪ አሰልጥንልን፣ እንዲህ አይነት የትጥቅ ድጋፎች ይደረጉልን አንድ ነገር ነው። ከዛ ውጭ ግን መከላከያ ባለበት ወቅት አረንጓዴ ነው በቃ ጽንፈኛውን አጽድተነዋል ምናምን ብለህ ሪፖርት እየላክ ሲሆን ደግሞ ሽልማትም እየተቀበለ ኦኬ እንደዚህ ከሆነማ መከላከያ ወጣ ሲባል እንገልፍ አድርጎ ኦቨርናይት የሚቆጣጠሩት መሆን የለበትም። ይህንን ነው ማለት እንፈልገው። ከዛ ውጭ ሸዋ ላይ ያለው በነገራችን ላይ ሰሜን ሸዋ እርስ በርስ ነው የተላለቀ። እርስ በርስ በአካባቢ ተሰይሙ። ጎጃም ላይ የምታዩት ነገር ይኖራል። ዲቴል ድርድሮች እየተካሄዱ ነው። እንግባ የሚል እሱን ልቶ ይህን ካልኳችሁ እጅግ በጣም ወሳኙ ነገር ከእኔ ፕራውድሊ ነው የምነግራችሁ፣ የትም ሳትሰሙ በህዋትና በማዕከላዊ መንግስት በኢትዮጵያ መንግስት መካከል ድርድር እየተካሄደ ነው አልኳችሁ። ገና ቀድሜ ከነቀኑ ማንሳት እችላለሁ። ከዛ ያን ስል የለም ህዋት በዕለታዊ ሰሞነኛ ብላ የምታወጣው መልእክት አላት። በዛ መልእክቷ ላይ ምን ብለው አወጡ? የለም እንዲህ አይነት እየተደራደሩ ነው የሚል የሚወጣ ነገር አለ። ይሄ ትክክል አይደለም፣ እኛ እየተደራደርን አይደለም የሚል ነገር አወጡ። ነገር ግን
የአውሮፓ ህብረት ልዑክ የሚባለው ኢዩ ዴሊጌሽን በወሳኝነት እንግሊዝ፣ ጀርመን፣ ፈረንሳይ የአውሮፓ የኢዩ ቀጥታ አባል እንኳ ባይሆንም ካናዳ፣ ኖርዌይ፣ ስዊድን ያሉበት ከዚህ ውስጥ አንዱ ኤምባሲ በወሳኝነት የማስተባበር ተልዕኮ ተቀብሎ የህወሓት ተወካዮችና የፕሪቶሪያ ስምምነት ስለፈረመ ማለት ነው የፌዴራል መንግስት ሰፊ ውይይት አድርገው መግባባት ላይ ደርሰዋል። ይህ እንግዲህ የአውሮፓ ህወሓት መግለጫ ላይ ሰጥ ይችላል። መግለጫ ከሰጠም በአሸናፊነት በቅልጽምና ምናምን ይሄው ውድብ እንዲያደርገች ሊሆን ይችላል የሚለው የአውሮፓ ህብረት ማስማማቱን ሊገልጽ ይችላል። የሆነው ሌላ አይደለም። ስምምነት የፕሪቶሪያ ስምምነት እንዲተገበር ነው። ነገር ግን እነዚህ ሲቀርቡ የነበሩ አሉ። ለምሳሌ ከነዳጅ ጋር ተያይዞ ነዳጅ እንግዲህ እንደ ሀገር ያለውን ችግር ውሰዱ። ዞሮ ግን ነዳጅ በትክክል በድርሻችን እየመጣልን አይደለም የሚለው በዚህ በነዳጅ ኮታው መሰረት የሚለቀቅበት የድጎማ በጀት ተለቋል ብያቸዋለሁኝ። ትናንት ወደ እናንተ ባደረስኩት መረጃ 1 ቢሊዮን 6 ሚሊዮን 735,804 ብር ከ70 ሳንቲም ተለቋል። ይሄ የድጎማ በጀት ይታወቃል። አጠቃላይ ትግራይ የምታገኘው ከኢትዮጵያ ናሽናል በጀት ውስጥ የድጎማ በጀት አለ። ነገር ግን ሰላም ቢሆን ኑሮ ደግሞ ከድጎማ በጀት ባለፈ የካፒታል በጀት የፌዴራል መንግስት የሚያሰራቸው መንገዶች፣ ሆስፒታሎች፣ ግድቦች መካከለኛ አንድ ፕላስ የሆኑ እርስ በርስ ክልሎች አንዱን ክልል ከሌላው ክልል የሚያገናኝ በልዩ ሁኔታ እዛው ትግራይ ውስጥም ኢንዱስትሪ ፓርኮችን ጨምሮ ይኖር ነበር። ሰላም የሚጠቅመው ይህንን ነው። የወደሙትም በሚጠገኑበት ሁኔታ ዙሮ የድጎማ በጀት እንዲለቀቅ ስምምነቶችን እየነገርኳችሁ ነው። በባንኮች በኩል የሚታየው የጥሬ ገንዘብ ፍሰት ካሽ ፍሎ የሚባለው ከ2,000 ብር በላይ አታዋጡም ወዘተረፈ የሚል ነበረ። የጥሬ ገንዘብ እንዲለቀቅ የነዳጅ ዘይት አቅርቦት ብያቸዋለሁኝ። ዲዲአር በአስቸኳይ እንዲጀመር በዚሁም የአውሮፓ ህብረት እዚህ አደራዳሪዎች ሁለቱንም አገሮቻቸው ቃል የገቡት ገንዘብ ነበረ ያ ያልተለቀቀበት እሱንም የሚያስለቀቁበት ሁኔታ ዲዲአር እንዲቀጥል፣ ሌሎች ደግሞ የሚያስፈልጉን በተለይ ከጦርነት መልስ በሆነ ጉዳይ መሰረተ ልማቶችን መልሶ የመገንባት እንደዚህ ስራዎች ዘንድ የፕሪቶሪያ ስምምነት ስለሚከበር የኢትዮጵያ መከላከያ ሰራዊት ትናንትም ያቆመው የለም። ድንበር ለመጠበቅ መንቀሳቀስ መብቱ ነው። የሰሜን እዝ ጨምሮ የኢራኤሮ ኤርፎርሱ የአየር ኃይል ግቢውን ጨምሮ ሄድኳርተሩን የሰሜኑን እሱን የመቆጣጠር ሌሎችን በህገ መንግስቱ የተሰጡ ስራዎችን የመስራት እነዚህ እና ሌላው ደግሞ ተፈናቃዮችን የመመለስ ተፈናቃዮች በአስቸኳይ እንዲመለሱ የተመለሱትም የሚያነሷቸው ጥያቄዎች በተለይ አሁን ጠለምት አካባቢ ላይ በዚህ በራያ የሚነሱ ካሉ እነሱም በሚፈቱበት ሁኔታ የፌዴራል መንግስቱ የጀመራቸው የካፒታል ፕሮጀክቶች በተለይ የመቀሌ ከተማ ውሃ መንገድ እና ሌሎችም የሚሰሩበት ሁኔታ ከዛም ባለፈ መንግስታዊ ያልሆኑ ተቋማት ነን ገቨርንመንታል ኦርጋናይዜሽን ኤንጂኦዎች ወደ አካባቢው ልማት በሚሰሩበት የዚህ የአውሮፓ ሀገራት ማለት ነው በዚህ ጉዳይ ላይ ስምምነት ላይ ደርሷል። አንድ ጥያቄዎች አሉ። የትግራይ የግዛት አንድነትና ሉዓላዊነት በአስቸኳይ ይመለስ፣ ሪስቶር ነው መደረግ ያለበት። እነዚህ ደግሞ ውይይትም እንዲኖር ወደ ግጭት አበባሽ የሆኑ ፕሮፓጋንዳዎች ወዘተረፈ እንዲቆሙ የሚል ስምምነት ላይ ደርሷል። ይሄ ስምምነት በሁለቱ በጋራ የተስማሙበት ፕሮቶኮሎች ናቸው። አዲስ ስምምነት ሳይሆን እነዚህ አንገብጋቢ የሆኑ ጉዳዮች ሶርት ዳውን ተደርገዋል። በዚህ መሰረት የብሔራዊ ኮሚቴ የቴክኒካል ኮሚቴ ይኖራል። በነገው ዕለት እንግዲህ ባለኝ መረጃ የበለጠ ማጥራት አለብኝ፣ አደርሳቸዋለሁኝ። ኦፍኮርስ በጋት ዕለታዊ ምሽት ከነገ መጋቢት 23 ጀምሮ እስከ መጋቢት 25 ድረስ 23 24 25 ለተከታታይ 3 ቀን ትግራይ ውስጥ ስብሰባ እንደሚኖር ምንድን ነው ስብሰባ እንደሚኖር ስላችሁ እንደ ብሔራዊ ምክክር ታይፕ እንደሚኖር ነው መረጃዎች እየወጡ ያሉት። እሱን የበለጠ ግን
ማጣራት ይኖርብኛል እና አካታችም እንዲሆን ተፎካካሪ ፓርቲዎችን ጨምሮ በጋራ ይካተታሉ የሚል አለ። ይህ የትግራይ ህዝብ ወገናችን የጥይት ድምፅ መስማት የለበትም። መልካም ነገር ነው። ተጨማሪ መረጃዎችን ደግሞ ወደ እናንተ አደርሳችኋል። እኔ በጣም በጣም ደስ ያለኝ ነው። ያ ማለት ግን አሁንም ድረስ በቃ የህወሓት ዲዲአር ተገብራለሁ ብሏል። ነገር ግን አሁንም የጦርነት የሚመስሉ ዝግጅቶች ነው የሚመስሉ ሳይሆን የጦርነት ዝግጅት የለም እያልኩኝ አይደለም። ይሄን እንግዲህ ሰላምን ጥረት አድርጎ በደንብ ወደማይመለስበት ደረጃ መስራት ያስፈልጋል። ለምሳሌ ዛሬ የደረሰኝ መረጃ አዲግራት ከተማ ውስጥ በተለያየ ቦታ የቆሙ ወደ 20 ገደማ ተሳቢዎች እንዳሉ እነዚህ ረዣዥም ተሳቢ መኪኖች አሉ እና ምሽት ላይ ወደ ኤርትራ ተሻግረው ድንበር አካባቢ ከኤርትራ የመጣ መሳሪያ ያለ የጦር መሳሪያ እሱን ጭነው ይመለሳሉ የሚል ነው። አይ ቲንክ በዚህ ረገድ የደረሰ መረጃ እንዳለ ሆኖ ቅኝት ይካሄዳል። ያ ቅኝት ተካሂዶ እርምጃም ሊወሰድ ይገባል። የጦር መሳሪያ አሁን እኔ መረጃው ስለደረሰኝ እኔ ትክክል ነኝ እያልኳቸው አይደለም፣ ግን ተረጋግጦ የጦር መሳሪያ ከሆነ ገብቶ በቃ ጥፋት እስኪያደርስ ድረስ መጠበቅ የለበትም። ነገ ደግሞ ይሄ ጥቃት ሲፈጸም ጥቃት ተፈጸመብን በላዩ ላይ ወይ ጎማ ያደርጉበታል ወይ ዘይት ወይ ስንዴ ነገር ያደርጋሉ። ይሄ መሆን የለበትም። ግን አንዳንዶቹ ደግሞ የሆነ 20 መኪና ሄደው ለምንድን ነው የሚለው ያንን ማየት ያስፈልጋል። እሱን ካልኩኝ ወደ ሶማሊያ ስንሄድ እንግዲህ በትናንትናው ዕለት የሶማሊያ ፌዴራል ሰራዊት ወይም ሶማሊያ ናሽናል አርሚ በአካባቢው ከላፍታ ግሪን ተቃዋሚዎች ጋር ወይም ሳውዝ ዌስት ላይብሬሽን አርሚ ከሚባለው ሚሊሻ ጋራ በጋራ ተቀናጅተው ላፍታ ግሪን ከስልጣን ለቋል። እስካሁን ወዴት እንደሄደ አልታወቀም። ያው እንግዲህ ባይዶዋን ለቆ ወጥቷል። ድሮ የት ነው የሄደ የሚለው በግልጽ አልተቀመጠም። ትናንት ሐሰን ሼክ መሐመድ ፕሬዚደንት ሐሰን ሼክ መሐመድ የዲፕሎማቲክ ማህበረሰቡን ጠርቶ በዝርዝር ወደ እናንተ አድርሻለሁኝ። ኦፍ ኮርስ ስለ አጠቃላይ የሶማሊያ የሰላም ሁኔታ ከጸረ ሽብር አንጻር ካውንተር ቴሮሪዝም የሚባለውን በደህንነት ጉዳይ ለምርጫ ለማድረግ ጎሳዎች ተወካይ ይመርጣሉ። ከዛ በኋላ እነዚያ የተመረጡ ተወካዮች ደግሞ ፕሬዚዳንት የሚመርጡበት መሪዎቻቸውን ከሚመርጡበት ከዚያ በመውጣት ይልቁንም ዳይሬክት የሆነ ኤሌክሽን ሲስተም ዋን ማን ወደ ዋን ቦት ሲስተም ዩኒቨርሳል ሰፈረጅ ለመግባት እየተደረገ ያለውን ጥረትና የሚፈለገውን ድጋፍ በተመሳሳይ ድርቅ አለ። ሶማሊያ ውስጥ ያለውን ድርቅ ለመፍታት ከአጭር ጊዜ የሰብአዊ ድጋፍ ባሻገር በልማት ደረጃ የሚፈለገውን የሶማሊያን የግዛት አንድነትና ሉዓላዊነት ለማረጋገጥ እየተሰሩ ያሉ ስራዎች በተለይ ሰፋፊ ስራ ሰርተናል። አልሸባብ ይዟቸው የነበሩ ሰፊ ግዛቶችን እያስለቀቅን ነው ወዘተረፈ የሚል ቀረበና ኢትዮጵያን ግን የሶማሊያ የግዛት አንድነትና ሉዓላዊነት በፖለቲካ ሁኔታ የግዛት አንድነት ተገንጣይዋ ሶማሌላንድ ጋር በመስራት ኢትዮጵያን ደጋግመው ከሰዋል። ዓላማው የሳውዝ ዌስት ሶማሊያ ትናንት ችግር ቢኖር ነው ልክ ጁባላንድ ላይ እንደሆነ አህመድ ኢስላም ማዶቤ የኬንያ ድጋፍ ስላለው ጁባላንድ ሞር ኦር ለስ ፋንክሽን የሚያደርገው ከኬንያ ጋር ጥብቅ ግንኙነት አለው። ሳውዝ ዌስት ሶማሊያ ክልላዊ መንግስቱ ፕሬዚዳንቱ አብዲ አዚዝ ላፍታ ግሪን ለኢትዮጵያ በጣም አፍሌትድ ያላቸው ከኢትዮጵያ ጋር በቁርኝት በጥብቅ የሚሰሩ ናቸው። ድንበር ስለምንዋሰን በጋራ በሴኩሪቲ በንግድም ህገወጥ የጦር መሳሪያ ዝውውር እንዳይኖር ኢትዮጵያ ድጋፍ ታደርጋለች የሚል ስጋት ነበረ። ያንን የምታደርግ ከሆነ የበለጠ ለማጮጫህ ከሶማሊያ በኩል የሚመጣን ጩኸት ተስፋ አድርገው ከላይ ሱዳን ላይ የኢትዮጵያ መንግስት ጣልቃ ገብቶ እንዲያረገ ነው የጦር ማሰልጠኛ ህዳሴ ግድብ ጋር ራሳቸው እኮ ናቸው የሚሉ አንድ ቀው ያለ በቃ ሁለተኛ መንግስት ነኝ ይል የነበረ የእያንዳንዱ ጉዳይ በመጣ ቁጥር በዚያ ጉዳይ ነዳጅ ሲባል የነዳጅ ችግር፣ የደሞዝ ችግር፣ የሆነ ከተማ ቆሻሻ ከተባለ የከተማ ቆሻሻ ችግር በቃ ራሱ አጀንዳ የሌለው በተፈጠረ አጀንዳ ግን የሚዋል ከንቷል። እሱን ጨምሮ ተስፋ አድርገው ነበር ሶማሊያ በኩል የሶማሊያ ፌዴራል መንግስት የሊል ነው ወዘተረፈ በሚል ዞሮ የኢትዮጵያ መንግስት የተከተለው አካሄድ ከስትራቴጂክ ጉዳይ ከረጅም ጊዜ አንጻር እንዴት ነው መታየት ያለበት፣ ከመካከለኛ ጊዜ አንጻር እንዲሁም ራይት ነው ታክቲካሊ እንዴት ነው መታየት ያለበት የሚባለው እንደተጠበቀ ሆኖ የሳውዝ ዌስት ሶማሊያ
ፕሬዚደንቱ ለቀዋል። የት እንደሄዱ አይታወቅም። ኦኬ ደገምኩት። ሶ ጠቅላይ ሚኒስትር ሐምዛ አብዲ ባሬ በፍጹም ወደ ኢትኒክ ቤዝድ የሆነ ክላን ቤዝድ ኢሌክሽን አንመለስም ብለው እሱን አቅርበዋል። እንግዲህ ዛሬ ላይ አንድ ያየሁት መረጃ ምንድን ነው የሚለው የሶማሊያ ናሽናል ኢንቴሊጀንስ ኤንድ ሴኪሪቲ ኤጀንሲ ዳይሬክተሩ ማሃድ ሳላድ የታጠቁ በጣም በከፍተኛ ደረጃ የታጠቁ 120 ሰራዊቶችን ከአርሞርድ ቬክል ጋር ወደ አካባቢው እያሰማሩ ነው። የዚህ ጉሪሴል የሚባለው ኤርፊልድ ላይ እያሰማሩ ነው። ሰው ይሄ የፌዴራል መንግስቱ የመጠቅለል ክልላዊ መንግስቶችን ውስጥ ላይ ጣልቃ እየገቡ የመቀያየር ስራ ወደ ጋልምዱግ ክልላዊ መንግስት ሊቀጥል ነው የሚለውን እሱን እያየን ነው። ዘን ወደ መካከለኛው ምስራቅ ስንሄድ እንዳልኳችሁ ጥያቄዎች በተደጋጋሚ ሲነሳ የነበር ጥያቄዎች አሉ። የእስራኤል ኢራን ዩኤስኤ ጦርነት በ2 ሳምንት ያልቃል ብለህ ነበር፣ ግን እንኳን 2 ሳምንት ወር ሆነው እየቀጠለ ነው የሚል እኔ በ2 ሳምንት ያልቃል የሚል ሂሳቤ የነበረው ሁልጊዜ ዲሲሽን ቫሪያብሎች አሉ። እነዚህ አናነሳለሁ። አንድ ወሳኝ የሆኑ የሮኬቶች፣ ሚሳይሎች፣ የሚሳይል ላውንቸሮች፣ በአጠቃላይ የማምረቻ አቅሞች ካፓቢሊቲዎች እነሱ ሲመቱ አይአርጂሲ ተኮር ተደርጎ ሲመታ በንጽጽር የተገፋው የኢራን መከላከያ ያለ ሁለት ነው ያለው። አይአርጂሲ ያለ ሚሊተሪ ያለ እያልኩ ነው ስነግራችሁ። ራሱ ሚሊተሪው ኔቪ አለው፣ ኤርፎርስ አለው፣ ኢንተለጀንስ አለው። ትጥቁ አጠቃላይ ስምሪቱ ተልቆ ተአማኒነቱ ምናምን የሚሰጠው ግን ኖ ለአይአርጂሲው ነው የሚበልጠው። ስለዚህ ትኩረት የነበረው ያ ሲመታ ሚሊተሪው ይመጣል፣ የኢራን ህዝብም ወደ መፈንቅለ መንግስት ወደ አደባባይ ይወጣል አይደለ የነበረ። ከዛስ ትኩረቱ ወሳኝ የሚባሉ የሚሊተሪ ዩኒቶችን መምታት ላይ ያበቃና እና ትልልቅ መሪዎች ያው ያኔ አያቶላህ አልሐሚኒም ተመተው ስለነበር ሌሎችም እዚህ ላይ ፎከስ ያደርጋሉ። ነገር ግን እንግዲህ ይሄ ፖለቲካ ዜሮም አይደለም አንድም አይደለም። አንድ ሰርቴን ነኝ ዜሮም ደግሞ በቃ እርግጠኛ በዛ ውስጥ ያለ ቫሪያብል ነው። ነገር ግን አሁን ጦርነቱ ሰፍቶ ወደ ኢንፍራስትራክቸሮች ወደ የሲቪል መሰረተ ልማት ድረስ እየሄደ ያለበት ሁኔታ ነው ያለው። ኢራን አቅም እንደገነባ የኢራን አቅም ሲባል ፒውርሊ የኢራን አቅም ብቻ አይደለም፣ ባላንስ ኦፍ ፓወር አለ። ኢራን ላይ ኢንትሪሊየን ኢንቨስት አድርጓል ቻይና። ያ ነገር ዝም ብሎ ሲወድቅ ማየት የሚፈልግ አይደለም ቻይና። ቬንዙዌላ ላይ ተባሯል ቻይና ወደ 25 ቢሊዮን ዶላር ዘይት ላይ ኢንቨስት አድርጎ ማዕድን ላይ ኢንቨስት አድርጎ እንግዲህ እንዴት ነው የሚሆነው ወደፊት የምናየው ነው። ከቬንዙዌላ ወጥቷል፣ ተባሯል። ያለው ደግሞ ኢራን ነው። ዝም ብሎ ቁጭ ሊል አይችልም ቻይና። ሩሲያ ተመችቶታል ነገርየው። የሩሲያ እንዲያውም ጭራሽ አሜሪካና የኔቶ እየተጣሉለት ነው። ለምሳሌ ፈረንሳይ በፍጹም ወደ እስራኤል የሚሄድ የጦር መሳሪያ የጫነ የትኛውም አውሮፕላን በግዛት እንዳያርፍ ብላለች። ጣሊያን የጦር መሳሪያ የጫነ ወይም በዚህ በውጊያ ውስጥ ተሳትፎ ያለው የሚሊተሪ የሆነ አሜሪካም የእስራኤልም እኔ የጦር ሰፈር እንዳያርፍ ብላለች። ዶናልድ ትራምፕም እየዛተ ነው። ስለዚህ ለአንድ ወር ነበር ማዕቀብ የተነሳለት ሩሲያ እየተጠቀመ ነው ማለት ነው። ሩሲያም የሳተላይት መረጃ የሚሰጣል። ከዛ በፊት ደግሞ የኒውክሌር ጣቢያ ላይ የነበሩ ሩሲያዎች ናቸው። የቻይና አቅም የሩሲያ አቅም ሌላኛው ኃይል ነው። ኢራን የብሪክስ አባል ሀገር መሆኑንም ሳንዘነጋ ዞሮ ዞሮ ጦርነቱ እየሰፋ ወደ ሲቪል የሆኑ ተቋማት ላይ ሁሉ እየሄደ ነው። ወደ መሰረተ ልማት ወደ ማውደም እኔ የኒውክሌር ጣቢያዎችን ማውደም የሮኬት የሚሳይል ላውንቸሮችን ጨምሮ የድሮን ጣቢያዎችን ያ ሲሆን እንዳል ደግሞ ያን ነበር ታሳቢ ያደረኩት። ድሮ እንግዲህ ዶናልድ ትራምፕም አሁን ጦርነቱን ልናጠናቀቅ እንችላለን፣ የሆርሙዝ ሰርጥ ተከፈተ አልተከፈተ እኔ ምን አገባኝ፣ ነዳጅ ከፈለጉ ከኛ ይግዙ፣ ከእናንተ አልገዛም ካሉ ግን ይሂዱና የሆርሙዝን ያስከፍቱት እያሉ ነው። ነገር ግን ኢራኖች ደግሞ እዚህ ጋር ብልጥ መሆናቸው አይቀርም። እኛ የአውሮፓን የጣሊያንንም የፈረንሳይንም የእንግሊዝንም እናስከፍታለን፣ የስፔንም ይምጡ ይጠቀሙ። ነገር ግን ከአሜሪካና ከእስራኤል ጋር ግንኙነት ያላቸው ንክኪዎችን አንጠቀምም ሊሉ ይችላሉ፣ እንዲያልፉ አንፈቅድም ሊሉ ይችላሉ። ከዛ ባለፈው ሆርሙዝ ላይ ወደ ክፍያ ስርዓት መግባቱ ያው ህግ አጥልቋል። የኢራን ፓርላማ ህግ አጥልቋል። ከዚህ በኋላ ሆርሙዝ ላይ የሚተላለፉ መርከቦች ክፍያ እንዲያገኙ የሚል ዶናልድ ትራምፕም የሚጠቅሙን አይደለም እያለ ነው። ከዛ ባለፈ እኔ ሳስበው የነበረው ያኔ ኢራን ትኩረቷን
ከእስራኤል ላይ ትኩረቷን አሜሪካ ሚሊተሪ ቤዞች ላይ ያደርጋል እንጂ በጎረቤት ሀገራት ላይ ያ የተጠቀሙት ቀላል ነው እያልኳቸው አይደለም። የት ጋር ሲመታ ማን እንደሚያመው አውቀዋል። ለምሳሌ ዛሬ ላይ እንኳን ዩናይትድ አረብ ኤሚሬት ላይ 36 ድሮን፣ 4 ክሩዝ ሚሳይል፣ 8 ባለስቲክ ሚሳይል አስወንጭፈዋል። ጉዳቶች ደርሰዋል። በአጠቃላይ ስታዩ ለምሳሌ ዛሬ ላይ አግሪጌቱን 1977 ድሮን፣ 19 ክሩዝ ሚሳይል፣ 433 ባላስቲክ ሚሳይል የተተኮሰበት ሁኔታ አለ። አቡዳቢ አቅራቢያ ትልቅ የሆነ የዘይት ማጠራቀሚያ ዲፖት ተቃጥሏል። በኢራን በኩል ኢስፋሃን የምትባል ቦታ ላይ ትልቅ የሆነ የጦር መሳሪያ እንግዲህ እንደውም ሙሽሩም የሚመስል ቅርጽ ያለው ይሄ ኒውክሌር አታክ ሲደረግ የሚነሳ አይነት የሚመስል ጭስ ያለበት እሱ ወጥቷል። የኢራን መንግስት የአይአርጂሲ የሚሊተሪ ዩኒቨርሲቲ ሜን ካምፓስ በተመሳሳይ ጥቃት የተፈጸመበት ሁኔታ አለ። ኢራንም እያጠቃ ነው ያለው። ተጨማሪ መረጃዎችን ሰብስበን የራሴን የግል ምልከታ ደግሞ አካትቼ ወደ እናንተ ማድረሳችሁ ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ